ሰላም ጤና ይስጥልን ተመልካቾቻችን እንደምን ቆያችሁ? ኢትዮ ሪቪው ቻናላችን ነው። በዛሬ ፕሮግራማችን እንግዲህ የምናቀርብላችሁ ለኪችናችሁ አስፈላጊ የሆነውን ኦቨን፣ ስቶቭ እንዲሁም ደግሞ የተለያዩ አይነት የዳቦ መጋገሪያዎችን የተመለከተን የምንቆይ ይሆናል። እስከ ፕሮግራማችን ፍጻሜ አብራችን ቆዩ። ተመልካቾቻችን እንግዲህ አሁን የምንገኘው ሰሚት ካምብሪጅ አካዳሚ ፊት ለፊት ላይ በሚገኘው ሆፕ ኤሌክትሮኒክስ ውስጥ ነው። የተለያዩ አይነት ኦቨን ስቶቮችን የተመለከትን የምንቆይ ይሆናል። እስከ ፕሮግራማችን ፍጻሜ አብራችን ቆዩ። ሰላም እንዴት ነህ? ሰላም እንዴት ነሽ? እግዚአብሔር ይመስገን። እስኪ እንታወቅ። ስሜ ተስፋ ማለት ይባላል። የሆፕ ኤሌክትሮኒክስ ማለት ነው። አሁን የት ነው የምንገኘው? እንዲሁም ደግሞ ቤታችንን ማስታወቂያ። አሁን የምትገኙት ሆፕ ኤሌክትሮኒክስ ነው። አድራሻችን ሰሚት ካምብሪጅ ፊት ለፊት የሚገኘው። መልካም። ዛሬም እንግዲህ ከምትይዟቸው የተለያዩ አይነት ኤሌክትሮኒክስ እቃዎች መካከል ኦቭኖችን፣ ስቶቮችን፣ የዳቦ መጋገሪያዎችን ለመመልከት ነው እና በዋነኝነት እናንተ ጋር ምን አይነት ኤሌክትሮኒክስ ይገኛሉ የሚለውን ነገር ጠቅላላ አድርገህ ስላሉት እቃዎች ንገረን። ያው እኛ ጋር ኤሌክትሮኒክስ ቤት ስለሆነ አብዛኛው የኤሌክትሮኒክስ እቃዎች ይገኛሉ። ለምሳሌ እንደ ፍሪጅ፣ ቲቪ፣ ኦቨን፣ ዋሽንግ ማሽኖች እናም የኪችን እቃዎች እኛ ጋር ዛሬ ፎከስ የምናደርግበት እንግዲህ ኦቨን ስቶቮች ላይ ነው እና እናንተ ጋር ምን አይነት ኦቨኖች፣ ስቶቮች ይገኛሉ? እኛ ጋር ያው እንግዲህ ከትንሽ ስቶቭ ጀምሮ እስከ ትላልቅ ስቶቮች 60 በ90 ስቶቮች እኛ ጋር ይገኛሉ። እዚህ ጋር እንግዲህ ካለውን ጀምርና አይነቱ እንደ አጠቃቀሙንም ጨምር ዋጋው ምን ያክል የሚለውን ነገር በስፋት ትነግረናለህ ብዬ አስባለሁ። እስኪ ከዚህኛው እንጀምር። እዚህ ጋር አሁን የምናየው ዴልታ 4 ኤሌክትሪክ ሲሆን እንደምታየው እነዚህ እቃዎች ስቴንለስ ስቲል ናቸው። ማለትም ማት ከለር ስለሆነ በቀላሉ አይፋፋቁም፣ አይበላሹም። በተጨማሪም ደግሞ ባለ 2 ትላልቅ ፕሌት እና ባለ 2 ትናንሽ ፕሌት ሲኖራቸው 1800 ዋት እና 1500 ዋት ይጠቀማሉ። በተጨማሪም ደግሞ የራሳቸው ታይመር አላቸው። እንደገናም ፋን ሲስተም ስለሆኑ ፋኑ እየሰራ ማብሰል እንችላለን። እንደገናም ደግሞ ዴልታዎች አሁን አዲሱ ሞዴል ከላይም ከታችን ማብሰል የሚችል ነው። የድሮ ከታች ማብሰል አይችልም ነበር። አሁን ላይ ግን ያለው አዲሱ ሞዴል ከታችን ማብሰል ይችላል። በተጨማሪም ደግሞ ቴምፐርድ መስታወት ሲሆኑ በደንብ ስቲም አድርገው ለማብሰል በጣም ምቹና ጠንካሮች ናቸው። ወደ ውስጥ በምንገባበት ሰዓት ደግሞ የአርስቶ መጥበሻ ግሪል አለው። እንደገናም ደግሞ ፋን ሲስተም ስለሆነ ቅድም እንደነገርኩሽ ስቲም አድርጎ በደንብ ማብሰል ይችላል። በተጨማሪም ደግሞ ከስር የራሱ የእቃ ማስቀመጫ ስፔስ አለው። እንደምታየው ሰፋ ያለ ስፔስ አለው። አንዳንድ የሆኑ እቃዎችን ፊት ለፊት ላይ መታየት የሌለባቸው እቃዎችን ከውስጥ ማስገባት እንችላለን። እንደገናም ደግሞ ዳቦ ወይም ደግሞ የተለያዩ ኩፍ እንዲሉ የምንፈልጋቸው እቃዎች ካሉ ውስጥ ላይ ብናስገባው በሙቀቱ አማካኝነት ኩፍ ማለት ይችላሉ ማለት ነው። ፋን ሲስተም ነው ብለኸኛል እና ፋን ሲስተም መሆኑ ጥቅሙ ምንድን ነው? ፋን ሲስተም 2 አይነት ጥቅም አለው። አንደኛው ስቲም ተደርገው እንዲወጡ የሚፈልጉ ምግቦች ካሉ እነሱን ስቲም ማድረግ ይችላል። በተጨማሪም ደግሞ አንዳንድ ሽታ ያላቸው ምግቦች አሁን ለምሳሌ እንደነ ቆጮ አይነት ምግቦች ሽታው እዛው ምግቡ ላይ እንዳይቀር ከተፈለገ በፋን ሲስተሙ አማካኝነት ሙሉ ሽታውን ማውጣት ይችላል ማለት ነው። በጣም ትልቅ ጥቅም አለው። ዋጋውን ያክል ነው? ዋጋው አሁን ይሄኛው ሲሆን 46500 ብር ነው። ከዚህም ደግሞ 60 በ90 አለ። 2 ኤሌክትሪክ 4 ጋዝ ይሆናል። እሱም ተች ነው። በሱ ሲሆን ዋጋው 65000 ብር ነው። አሁን ይሄ ሙሉ ኤሌክትሪክ ነው። ይሄኛው ሙሉ ኤሌክትሪክ ነው። ሙሉ ጋዝ የሆነስ አለ? ሙሉ ጋዝ የሆነ ሳይሆን 3 ጋዝ እና 1 ኤሌክትሪክ ያለው አለ በሌላ ብራንድ። እነሱ ሲሆኑ ያው 3ቱ ጋዝ የሆነና 1 ኤሌክትሪክ ብቻ ነው የሚወስደው። ከስር ግን ለኦቨናቸው ኤሌክትሪክ ነው የሚጠቀሙት። እዚህ ጋር ምንድን አሉ የተለያዩ አይነት እና እነሱን ደግሞ እንመልከት። እሺ አሁን ደግሞ የምናየው ዴልታ ሆኖ 2 ኤሌክትሪክ 2 ጋዝ ሲሆን እንደምናየው እዚህ ጋር 2 ኤሌክትሪክ ነው፣ እዚህ ጋር 2 ጋዝ ነው። ያው ጋዙ አብዛኛውን ጊዜ መብራት በሚጠፋ ጊዜ ለመጠቀም ያገለግለናል። በተጨማሪም ደግሞ አሁን ጋዝ አብዛኛውን ቤት ልጆች ቤት ነው ጋዝ እንፈራለን ይላሉና ለዛ ደግሞ አሪፍ የሆኑ ሶሉሽን አለ። የራሱ ሴንሰር ስላለው አብዛኛውን ጊዜ ጋዙን አብርተው ቢረሱት እንደገናም ደግሞ ረጅም ሰዓት ካለ እረፍት ቢሰራ ራሱን ማጥፋት ይችላል። በተጨማሪም ደግሞ አውቶ ላይት ስላለው
በክብሪት መለኮስ አይጠበቅብንም። ራሱን ይችን ፕረስ በማድረግ ላይት ማድረግ እንችላለን። ያ አሁን ላይ ያለው የተሻለ አድቫንቴጅ ነው። በፊት ላይ ያው በክብሪት ነበረ የምንጠቀመው። አሁን ላይ ግን የራሱ ሴንሰር እና አውቶ ላይት ስላለው ራሱ አውቶማቲካሊ መለኮስ ይችላል። እኛ ምንም እንትን ሳንል ክብሪት ሳንለኩስ። እዚህ ጋር ደግሞ ስንመጣ ያው ትንሽና ትልቅ ፕሌት አለው። ትልቁ ፕሌት 1800 ዋት ነው። ትንሹ ፕሌት ደግሞ 1500 ዋት ናት። ቅድም እንደነገርኩሽ የራሱ ታይመር አለው። ፋን ሲስተም ነው። እንደገናም ደግሞ ከስር እንደነገርኩሽ ቴምፐርድ መስታወት ስለሆነ ስቲም አድርጎ ለማውጣት በጣም ማመቅ ስለሚፈልግ ይሄ ቴምፐርድ መስታወቱ ደብል ስለሆነ በደንብ አድርጎ ያምቅልናል። በተጨማሪም ደግሞ የስጋ መጥበሻ ግሪልና የአርስቶ ግሪል ስላለው የተለያዩ አርስቶችን እንደገናም ደግሞ ስቴክ እንስራ ብንል በደንብ መስራት እንችላለን። እንደገና ባለ 2 ፓትራ ስለሆነ በአንድ ጊዜ ሁለቱንም ጥደን መጠቀም እንችላለን። በራሳቸውም ክብ ፓትራ ማስገባት ይችላሉ። የስጋ መጥበሻ ግሪሉ ላይ ያስቀምጠው ክብ ፓትራን መጠቀም ይችላሉ እና ለአጠቃቀም በጣም ምቹና ቀላል ነው። ይሄኛው ልዩነቱ ምንድነው? ቅድም እንደነገርኩሽ 2 ጋዝና 2 ኤሌክትሪክ ብቻ ስለሆነ ዋጋው ምን ያክል ነው? የዚህኛው ዋጋው 44500 ብር ነው። እንግዲህ አይተናል የተለያዩ ኦቭኖችን ጋዝም ያላቸው ኤሌክትሪክም ያላቸው አይተናል እና ሌሎች ደግሞ እዛ ጋር ሚኒ ኦቭኖች አሉ፣ ዳቦ መጋገሪያዎች አሉ፣ ስቶቮችም አሉ። ከስቶቮችን ጀመርና ሌሎችን ደግሞ እንመለከታለን ማለት ነው። ይሄ አሁን የምናየው ሲልቨር ክረስት ተች ስቶቭ ነው። እንደምናየው ሳይዙም ተለቅ ያለ ሳይዝ ነው። አሁን እነዚህ ተለቅ ያሉ ድስቶችን መጣድ ይችላሉ። በተጨማሪም ደግሞ ሲልቨር ክረስት 2 አይነት ሲኖር አሁን ይሄኛው የምናየው ታይመር አለው። እንደገናም ደግሞ ኦን እና ኦፍ ተች ነው። አንደኛው 2000 ዋት ነው፣ አንደኛው 2000 ዋት ነው። በተጨማሪም ውሃ ቢገባበት ቢደፋበት ምንም ነገር የሚበላሸው ነገር የለም። እንደገናም የ1 ዓመት ዋስትና አላቸው። አሁን በእነዚህ ሲሆን ዋጋው 8500 ብር ነው። በዛኛው ሲሆን ደግሞ ቻይልድ ሎክ ያለው አለ። ቻይልድ ሎክ ያለው ደግሞ ሲኖር በዛኛው 12500 ብር ነው። ሁለቱንም ደግሞ ከነፃ ዴሊቨሪ ጋር ለደንበኞቻችን እናደርሳለን። በጣም ቀላል ነው። ያው እንደምታየው ቴምፐርድ መስታወት ስለሆነ ለማጽዳት በጣም ቀላል ነው። እንደገናም ደግሞ ምንም አይነት ነገር ቢደፋበት በፎጣ ብቻ ብንጠርገው በቀላሉ መነሳት ይችላል። ዋተር ፕሩፍም ስለሆነ ምንም አይነት ነገር እንትን ብትይበት ቢደፋበት ቢገነፍልበት በቀላሉ ወደ ውስጥ ምንም አይነት ነገር አይገባበትም። በዚህ በርካታ ተመልካች ባለው በዩቲዩብ ቻናላችን ላይ ምርትና አገልግሎትን ማስተዋወቅ ከፈለጉ እንዲሁም ደግሞ በምንሰራቸው ቪዲዮዎች ላይ ድርጅታችሁን ማስተዋወቅ ከፈለጋችሁ ከታች ባለው ስልክ ቁጥር ደውሉልን። ሁሌም ለማስተናገድ ዝግጁ ነን። እነዚህ ደግሞ ያው ከሮ ጀምሮ የምናውቃቸው ስቶቮች ናቸው። እነዚያም በሎተስም ብራንድ በ7 ስታር ብራንዶች አሉ። ይሄኛው እንግዲህ ለወንደላጤ በጣም ምቹና ቀላል የሆነ እቃ ነው። ባለ አንድም ስለሆነ እንደገናም ደግሞ ኃይል ቆጣቢዎች ስለሆኑ ያን ያክል ኃይል የሚፈልጉ አይደሉ። አሁን በእነዚህ ሲሆን 1200 ብር ነው። በ7 ስታር ሲሆን ደግሞ 1000 ብር ነው። ያው ትንሽ የብራንድ ልዩነት ብቻ ነው ያላቸው እንጂ ሌላ ነገራቸው ቴርሞስታታቸው እንደገናም ደግሞ ፓወር ሴቪንጋቸው ተመሳሳይ የሆኑ እቃዎች ናቸው። ባለ 2 ሲሆን ደግሞ በራሱ ብራንድ ባለ 3 ሶኬት ይሆናል። ፊውዝ ሲስተም ይሆንና ምንድነው የሚሆነው? ይሄኛውም ቴርሞስታት አለው። በእነዚህ ሲሆን ትንሽ ዋቱ ከፍ ይላል ባለ አንዱ ከነበረው። በእነዚህ ሲሆን ዋጋው 2000 ብር ነው። ሎተስ 7 ስታር ከሆነ ደግሞ 1800 ብር ነው። እንግዲህ እስካሁን የተለያዩ አይነት ኦቨኖችን እንዲሁም ደግሞ ስቶቮችን ስንመለከት ቆይተናል። አሁን ደግሞ እዚህ ጋር ከጀርባ የዳቦ መጋገሪያም አለ፣ ሚኒ ኦቨንም አለ እና እሱን አይነታቸውን በምን ያክል ዋጋ እየተሸጡ ይገኛሉ ብለውን ትነግረናለህ? እሺ አሁን የምናየው እንግዲህ ዴልታ የዳቦ መጋገሪያ ሲሆን እነዚህ የዳቦ መጋገሪያዎች ስቴንለስ ስቲል ናቸው። እንደምታያቸው ባለ 2 ፓትራዎች ሲሆኑ እንደገናም ደግሞ የስጋ መጥበሻ ግሪል አላቸው፣ ስቲክ መስሪያ ያላቸው። እነዚህ የዳቦ መጋገሪያዎች ከ1 ዓመት ዋስትና ጋር እኛ ጋር 13500 ብር ይገኛሉ። ከነዚህ ውጭም እነ ኤኮሳን፣ አርዶ እናም ደግሞ ኩምቴል የሚባሉ እነዚህ ትላልቅ የሆኑ ብራንዶች የዳቦ መጋገሪያዎች እኛ ጋር ይገኛሉ። በእነሱም ሲሆን ባለ 3 ፓትራም አለ፣ ባለ 2 ፓትራም አለ። ከ1 ዓመት ዋስትና ጋር እኛ ጋር ይገኛሉ። አጠቃቀማቸው ቃል እዚህ ጋር ብሬከር ይታየኛል እና ማንኛውም ሶኬት መጠቀም እንችላለን። ብዙም ፓወር የሚፈልጉ አይደሉም። ይቻላል። አሁን ላይ እነዚህ ኃይል ቆጣቢ ሆነው የመጡ ናቸው።
እንደምታየው እዚህ ጋም ትልቁ ዋታቸው 550 ዋት ነው። በተጨማሪም ታይመር እና ዲግሪ ሴልሺየስ ከራሳቸው ጋር የተሰራላቸው ስለሆኑ ለአጠቃቀም በጣም ምቹና ቀላል ናቸው። ማለትም ውስጥ አስገብተሽ ኦን ካረግሽ በኋላ ታይመር ሰተሹ ራሱ ሲጨርስ አውቶማቲካሊ ያጠፋል ማለት ነው። ከማው ይሄን የጠየኩ ብዙ ጊዜ ፓወር አንዳንድ ጊዜ በጣም ይፈልጋል፣ እንዲሁም ደግሞ በተወሰነ ፓወር መስራት የሚችል ስላለ ብዬ ነው የጠየኩህ እና በቀላሉ ደግሞ ክፍትም ሆኖ አበሳሰሉ መመልከት እንችላለን። ይቻላል። አዎ ከላይም ከጎንም እንደምታዩ ክፍት ናቸው፣ ለማየት ምቹ ናቸው። ስለዚህ በሌላ አይነት ብራንድ አለ ብለኸኛል እና ዋጋቸው ምናልባት ከዚህ የሚቀንስ ወይ ደግሞ ከዚህም ከፍ የሚል ዋጋ አላቸው ናቸው? አለ። ከዚህ የሚቀንስም አለ። እንደነ ኩምቴል 11500 ብር ነው። በነ ኤኮሳን ሲሆን ደግሞ 16500 ብር ነው። ከነዛም የተለያዩ ብራንዶች አሉ፣ ግን እኛ እጃችን ላይ የሚገኙ እንደገናም ደግሞ ዋስትና የምንሰጥባቸው እነዚህን እቃዎች ናቸው። አሁን ይሄ እንዲሁም ደግሞ ኦቨኖችን ጨምሮ ፍሪ ዴሊቨሪ ያለው እስከ ቤታቸው ድረስ? አዎ በሚገባ ከኛ ካዘዙ ፍሪ ዴሊቨሪ እናደርጋለን። እንደገናም ደግሞ ዋስትና እንሰጣቸዋለን። ይሄን ደግሞ ሚኒ ኦቭን ይቻላል። አሁን የምናየው ሚኒ ኦቭን ሲሆን ይሄኛው 38 ሊትር ነው። ባለ አንድ ፓትራ እና ባለ አንድ የስጋ መጥበሻ ግሪል ሲኖረው ከላይም ከታችም ማብሰል እንችላለን። በተጨማሪም ደግሞ ከላይ ባለ 2 ፕሌት ሲሆን 1000 ዋት እና 800 ዋት ይጠቀማል። እንደገናም ደግሞ ታይመር ስላላቸው ለአጠቃቀም እንደምታዩ በጣም ምቹና ቀላል ነው። ቅድም እንደነገርኩሽ አንድ የሆነ እቃ ከተን ውስጥ ላይ እኛ እዛ ቦታ ላይ መገኘት ሳይጠበቅብን ራሱ ሲጨርስ ማጥፋት ይችላል። በተጨማሪም ደግሞ እኛ አጀስት አድርገን ነው ታይሙን ነው በአጀስት ባደረግንበት ታይም ልክ ነው። አዎ አሁን ለምሳሌ እዚህ ውስጥ ምግብ አስገብተን 30 ደቂቃ ወይ 20 ደቂቃ ብንሰጠው ካውንት ዳውን አድርጎ ራሱ አውቶማቲካሊ ማጥፋት ይችላል። ይሄ አደስምቴ መጠቀም እንችላለን። ለምሳሌ ከላይ ስቶቮች አሉት እና ከላይ የተጠቀምን ከስር ማብሰል እንችላለን። ይቻላል፣ ምንም ጥያቄ የለውም። ያው ሲሰራ ከላይም ከታችም እንድናበስል ነው። ግን ልናደርግለት የሚገባው ጥንቃቄ ከላይም ከታችን በምንጠቀምበት ሰዓት ላይ ረጅም ሰዓት አለማሰራት፣ ማለትም ከ2 ሰዓት የዘለለ ባናሰራው ተመራጭ ነው። ለምን ውስጥ ላይ ያሉት ኬብሎች እንዳይቃጠሉ ወይም እንዳይበላሹ በሙቀት ምክንያት ረጅም ሰዓት ባይሰራ የተሻለ ነው። ስለዚህ ቢቻል አንዱ ተጠቅመን ከዛው ካለቀ በኋላ አንዱ መጠቀም፣ ካልሆነ ደግሞ ለተወሰነ ሰዓት ብቻ መጠቀም፣ ሁለቱንም ማለት ነው። ዋጋው ምን ያክል ነው? በ38 ሊትሩ ሲሆን 13500 ብር ነው። በ48 ሊትሩ ሲሆን ደግሞ 15500 ብር ነው። 48 ሊትሩ ከዚህ በተሻለ ከስፋት በተጨማሪ ምን ነገሮችን ይዛል? 48 ሊትሩ ሲሆን የአርስቶ ግሪል አለው። እንደገናም ትንሽ ዋቱ ከዚህ ነው ከፍ ይላል። ያው ከላይ ግን 2 ፕሌት አለው። ልክ እንደዚህ አይነት የሚያመሳስላቸው ያም ታይመር አለው፣ ይሄኛውም ታይመር አለው። ልዩነታቸው የሳይዝ እና የአርስቶ ግሪል መኖሩ ብቻ ነው። እስካሁን ድረስ እንግዲህ ኦቭኖችን፣ ስቶቮችን እንዲሁም ደግሞ የዳቦ መጋገሪያ ማሽኖችን የተመለከትን ቆይተናል። ከዚህም በተጨማሪ እንግዲህ ተመልካቾቻችን እዚህ ሲመጡ በጣም በርካታ ኤሌክትሮኒክስ እቃዎች ስላሉ የተወሰኑትን ማንሳት ብለች። የተለያዩ ዋሽንግ ማሽኖች፣ ኦቭኖች፣ ቲቪዎች እና ፍሪጆች እኛ ጋር ይገኛሉ። ለምሳሌ ከዋሽንግ ማሽን ስንጀምር ማኑዋልም አውቶማቲክም አለ። የምናየው ማኑዋል ዋሽንግ ማሽን ሲሆን እነዚህ አሁን ኦርቢት 14 ኬጂ አለ፣ 16 አለ፣ 20 አለ። ያው እዚህ ጋር የምናየው 14ቱን ሲሆን 8 ኪሎ መጭመቂያ ያለው እንደገናም ደግሞ ባለ 6 ጥርስ ነው። የ2025 ሞዴል ሲሆን ያው እነዚህ እቃዎች እዛው ተገጣጥሞ የሚመጡ እቃዎች ናቸው። በተጨማሪም የ2 ዓመት ዋስትና አላቸው። ዋጋው በእነዚህ 45500 ብር ነው። ከነፃ ዴሊቨሪ ጋር ያው የምናደርስ ይሆናል። በ16 ሊትሩ ሲሆን ደግሞ 58500 ብር ነው። እሱም ዴሊቨሪ ያለው እንደገናም የ2 ዓመት ዋስትና አለው። ያው እሱም ሞዴሉ ተመሳሳይ ሲሆን ያው የሳይዝ ልዩነት ነው። ባለ 6 ጥርስ ነው። የ2025 ሞዴል ነው። እንደገናም 8 ኪሎ መጭመቂያ ያለው ነው ማለት ነው። መልካም። እንግዲህ ደግሞ ቲቪዎችም አሉ። አዎ ቲቪዎችም አሉ። ቲቪዎች ከ32 ኢንች ጀምሮ እስከ 85 ኢንች ድረስ ከዴሊቨሪ ጋር የምናደርስ ይሆናል። ያው አብዛኛውን ጊዜ ከደብል ስክሪኖች እንደገናም ደግሞ ስማርት የሆኑ ቲቪዎችን ነው የምንይዘው። ያው የተለያዩ ብራንዶች ሲኖሩ እነ ሴኒክስም፣ ላይፍ ስታር፣ ሚዊ፣ ኦርቢቶችንም በስፋት የምንይዝ ይሆናል ማለት ነው። መልካም ተመልካቾቻችን እንግዲህ እዚህ ሲመጡ ያጡታል ብዬ ማስበው የኤሌክትሮኒክስ እቃ የለም ብዬ አስባለሁ። በርካታ ነገሮች አሉ እና መጥተው እዚህ እናንተ እንዳገኟቸው አድራሻችሁን ንገርልን፣ ስልክ ቁጥርም ካለ አስቀምጠልን። አድራሻችን የምንገኘው ሰሚት መድኃኒዓለም ፊት ለፊት ነው።
ስልክ ቁጥራችን 0926 23 7923 ሆፕ ኤሌክትሮኒክስ ብለው ከደወሉ ያገኙናል። እኛም ቁጥሮችን ከታች እናስቀምጣለን። ደውለው መጥተው እንዲገዙ መልዕክት እናስተላልፋለን። በጣም አድርጌ አመሰግናለሁ። እኔም በጣም አመሰግናለሁ።